ወይዘሮ ገነት እንግዲህ እጅግ በጣም እየተንቀጠቀጠች ብሌን ስትመጣ በሩን ከፍታ ራሷን መሳት አይነት ነገር ነበር። እትዬ ምን ሆነሽ ነው? ምን እየተፈጠረ ነው? እያለች ነበረ። በር ላይ ቆማ ትል ነበረ። ከዛ በኋላ ወይዘሪት ገነት ደግሞ ወደ ውስጥ አንገባም እንዴ ትላለች። ወይኔ ግቡ ግቡ ትላለች ማለት ነው። ወደ ቤት ገቡ ብሌንና አሳዳጊ እናቷ ማለት ነው። እህትዬ ቁጭ በይ፣ ምን ሆናችሁ ነው? እኔ የሆነ ነገር እየተፈጠረ እየመሰለኝ ነው። ምን ሆናችሁ ነው ትላለች። አረ ምንም እየተፈጠረ አይደለም እያለች ነው። ቃልና ሬሳውን ወደ ውስጥ አንድ ክላስ ላይ ነበር ያስገቡት። እያዩት በጣም እየተንቀጠቀጠችን ነው። ቃል ደግሞ በተለይ ሁሉም ነገር የሚነቃባት መስሏት በጣም ፈርተ ነበር ማለት ነው። በመሀል ላይ እንግዲህ ብሌን ላርጎ ነው እንደጠጣች ተናግራ ስታወራ ወይዘሪት ገነት እጅግ በጣም ትደነግጣለች ማለት ነው። እንዴት ትጠጣለች ማለት ለምንድን ነው የጠጣችው? ይከብዳል በጣም አይደለ ትላለች ወይዘሪት ገነት። ከየት መጣ ሳይባል እንግዲህ ዳጊ ይሰማል ማለት ነው። ከሰማ በኋላም እንግዲህ እየሮጠ ይመጣና ቃል ብሌን ለምን አደረግሽው? እንዴት ሆንሽ? አሁን ደህና ነሽ? የሆነ ነገር ብትሆኚ ኖሮ ምን ይውጣኝ ነበር ምናምን እያለ መቀባጣጠር ይጀምራል ማለት ነው። ብሌንም መሀል ላይ እንግዲህ ዳጊ ምን ሆነ ነው? ተረጋጋ እንጂ ግን ደህና ነሽ አይደለ? በጣም ደህና ነኝ፣ ያው ተረጋጋ፣ ምንም አልሆንኩም ትላለች ማለት ነው። በጣም ያዝናለሁ። እንደዚህ አይነት ነገር ይፈጠራል ብዬ በታሪክ አስቤ አላቅም። ግን ለምን እንዴት ታደርጊዋለሽ? እኔ በተአምር አላስብም ነበር። አደረግሽው እያላት ነበር። አላመነም ዳጊ ማለት ነው። ከዛ በኋላ እንግዲህ ሁኔታዎቹ ዞሮ ዞሮ ወደ ሌላ መንገድ እየመራ ነው። እትዬ እማዬ የት ሄዳ ነው ትላለች። ነገሩ በሙሉ ጭልምልሞ ወጣ ማለት ነው። ቃልና አቶ በኃይሉ እንግዲህ እዚያ ውስጥ በጣም ደንግጠዋል። ምን እንደሚሉ አያውቁም። እናቴ የት ናት? ቆይ ምንድን ነው የተፈጠረው? ዳጊ አትነግረኝም እንዴ? እትዬ አትነግረኝም እንዴ? ሁላችሁም ምን ሆናችሁ ነው ምናምን። ወይዘሪት ገነት የመጣው ይምጣ ልትናገር ነበረ። ልጄ በጣም ይቅርታ ብለን ልትናገር ስትል እንግዲህ ዳጊ ካፏ ያስቋርጣትና እናትሽ ወደ ቤተሰቦቿ ሄዳለች። ምክንያቱም እናትሽ አሳዳጊ እናትሽ ስላዘነች በአንድ ይዛሽ ልትሄድ አልፈለገችም። ከተረጋጋሽ በኋላ ደግሞ ሁሉንም ነገር እንነግርሻለን፣ እሺ አያሳስብሽ፣ እሺ ይሉትና እሷን ማረጋጋት ይጀምራሉ። ወይዘሪት ገነትም እንግዲህ ልክ ነው ዳጊ ያለው ነገር ልክ ነው፣ ስለዚህ አንቺ መረጋጋት አለብሽ። ገነት ደግሞ በጣም ገርሟታል። ቆይ ወይዘሪ ገነት ምን ሆነ ነው? ዛሬ ትክክል አይደለችም። ሁሉም ሰዎች ትክክል አይደሉም። እዚህ ቤት የሆነ ነገር እየተካሄደ ነው። ብሌንም እንግዲህ ሁሉም ነገር ግራ ገብቷታል። በቃ እኔ ወደ ክላስ መሄድ አለብኝ ብላ ተነስታ ወደ ክላሷ ትሄዳለች። ዳጊም እንግዲህ አግዟት ወደ ክላሷ ይወስዳታል ማለት ነው። በር ላይ እንደደረሱ ቅድም ለምንድን ነው በእንደዛ አይነት መልክ የደነገጥከው? ማለት ቅድም ስትደነግጥ እኮ በጣም ታስፈራ ነበረ። ለምን ጠጣሽ ምናምን ለምን አስፈለገው? ለምንድን ነው እንደዚህ የደነገጥከው? ፊትክ ላይ ደግሞ ብዙ ነገሮችን እያነበብኩ ነበረ ትላለች። ለምሳሌ ምኑን ያነበብሽው? የእኛ ቤት ዶክተር ይላታል። አይ የሆነ በቃ ደስ የሚል ነገሮችን አይኔ ውስጥ እያየው ነበር። በጣም ደንግጬ ነበር እውነት ለመናገር። አንቺ ደግሞ እንደዚህ አይነት ነገር በህይወት ዘመኔ ታደርጊያለሽ ብዬ በተአምር ለሰከንዳት አስቤ አላቅም። በይ ወደ ክላስሽ ልውሰድሽ ልላትና አቅፎ ይወስዳታል። ሁለቱም ገነቶች እንግዲህ እዚህ ጋር ቁጭ ብሎ በቃ እኔም ሊሄድ ነው ቻው እየተባባሉ የአሳዳጊ እናት ናት ተብላ የመጣችው ጫማዋን ምድር ላይ ታለ። ይሄ ጫማ የሷ ጫማ አይደል እንዴ? እንዴት እዚህ ጋር ሊወድቅ ይችላል? አረ እንደዛ አይደለም ገነት፣ እንደዛ አይደለም፣ ይሄ ጫማ የራሴ ነው። እንዴት እንደዚህ ታስቢያለሽ? በስተመጨረሻም እንግዲህ ወይዘሪት ገነት እየተጠራጠረሽ ቢሆንም ስልክ ቁጥር በእርግጥ ሰጥታኛለሽ፣ በዛ ስልክ ቁጥርማ ደውዬ እጠይቃታለሁ ብላ ግን የሆነ ነገር የሚያጠራጥር ነገር ቤታቸው ውስጥ እንዳለው እያየሽ ቢሆንም ጥላት ትወጣለች። ወይዘሪት ገነት ወይም የቤት ባለቤቷ ደግሞ ይገፍትራ ይጣላችኋ ማለት ነው። እጅግ በጣም ተጨንቃለች። ምንድነው ማደርገው? ነፍሰ ገዳይ ነኝ
እንደዚህም ደግሞ እጄን ለፖሊስ መስጠት አለብኝ እያለች ነበር። እንግዲህ ብሌንና ወንድሟ መጥቶ ሊያጽናኗት ይሞክራሉ። በቃ እማዬ ተረጋጊ፣ ሁሉም ነገር ከቀናቶች በኋላ ወይም ከደቂቃዎች በኋላ ሰላም ይሆናሉ እያሉ ነው። በዚህ በኩል ደግሞ ዳጊና የቤት ሰራተኛዋ እየተነጋገሩ ነው። ብዙ ነገሮችን እያወራች ነበር። እኔ እኮ በህይወት ዘመኔ እንዳንቺ አይነት ሴት አይቼ አላቅም፣ እኔም እንዳንተ አይነት ሰው አይቼ አላቅም፣ ግን ለምን እንደሆነ አላቅም የሆነ አዲስ ነገር ከኔ በኩል እየተገኘ ከኔም እንደዛ ምናምን እያሉ መሀል ላይ ደግሞ የቤት ሰራተኛዋ ግን እናቴ ዛሬ የት ሄዳለች ምናምን ይላታል። መሀል ላይ ደግሞ በጣም ይደነግጣል ማለት ነው። ምክንያቱም እናትሽ እዚህ ናት እዛ ናት ብሎ ለማስረዳት በጣም ከባድ ነው። በዛ ላይ ደግሞ እሷ ውሸት እንደማትወድ ያውቃል ማለት ነው። ይኸውልሽ ተረጋጊ፣ ሁሉም ነገር በሂደቱ ይስተካከላል እያለም በሌላ በኩል ደግሞ ወይዘሪት ገነት የብሌን አሳዳጊነት ማለት ነው ይዛች እናት ናት ተብላ የመጣችዋ እህቷ ስልክ ቁጥር ትደውልና እህትሽ መጣች እንዴ? ኧረ አልመጣችም፣ ሌላ ቤተሰቦች ጋር ልትሄድ ትችላለች፣ የትም ልትሄድ አትችልም፣ የለችም ትላለች። እንደዛ ነው እንዴ? አዎ እያለችም የሆነ ነገር እየተሰማት ነው። ቆይ ወዴት ልትሄድ ትችላለች? ወይዘሪት ገነት እኔ ወዴት ልትሄድ እንደምትችል አላቅም፣ ግን እኛ ቤት አልደረሰችም ነው ሬሱ። ከዛ እሷን መጠራጠር ትጀምራል። እዛ ቤት የሆነ ነገር ተፈጥሯል፣ ለምንድን ነው የደበቁኝ እያለች ነው። በዚህ በኩል ደግሞ ዳጊና ብሌን ቁጭ ብሎ እያወሩ ነው። ሁሉ ነገር ግራ የገባው ይመስላል። እውነቱንም ሊናገር የፈለገ ይመስላል። በአንድ በኩል ደግሞ ሌላ ጣጣ ተነስቷል። እውነተኛ ወላጅ እናትሽ አይደለችም የመጣችው የሚለውን የቃልን ድምፅ ያሰማታል ማለት ነው። እሷም እንግዲህ በጣም ታለቅሳለች። ቆይ እኔ ምን አድርጊያት ነው? ምንስ ባደርጋት ነው እንደዚህ አይነት ነገሮች በሙሉ በህይወቴ ላይ የምታደርገው? ይኸውልሽ ከእሷ ተሽለሽ መገኘት አለብሽ። እሷ የፈለገችበት ቦታ ላይ አንቺ መገኘት የለብሽም። ስለዚህ አንቺ ላይ ማየው ደግሞ በጣም ጠንካራ ተስፋ የማትቆርጪ ሴት ብርቱ ነሽ አይደለ? ያንን ነው መከተል ያለብሽ። እሷ የምትፈልግባቸው ቦታዎች ላይ በጭራሽ መገኘት የለብሽም እሺ ይላታል። እሷም ተስማማችና እሺ ብላ እያለቀሰች ነበረ። እንግዲህ ለቅሶ ወደ ደስታ ይቀየራል ማለት ነው። በጣም ደስ ብሎኛል፣ አንተ በህይወቴ ስላለክ በጣም ደስተኛ ነኝ፣ አመሰግናለሁ። የዛን ቀን ለእኔ ብላ ያንን ሁሉ ዋጋ ከፈል ካለችው። በሌላ በኩል ደግሞ ወይዘሪት ገነት መተኛት አቅቷታል። ምክንያቱም ማታ ያደረገችው ነገር ሌሊት ላይ እንግዲህ እንቅልፏን አሳጥቷታል ማለት ነው። ከዚያም ደግሞ በጣም ጨንቋታል። ብሌንና በኃይሉ እያወሩ ነው። ቆይ እህቴ ያችን ሴትዮዋን ልትገፋት የቻለችው ለምን ነበር? ተጨቃጭቆ ነው። በምን ምክንያት ነው የተጨቃጨቁት? አላቅም ትላለች። በቃል ምክንያት ነው የተጨቃጨቁና የገፈተረቻቸው ማለት ነው። ከዚያም እንግዲህ ያተፈጠረው ነገር በጣም ያስፈራና የሚያሳዝን ነገር ነበረ። ገነት ደግሞ ወደ ሰራተኛዋ ክላስ ወይም ወደ ልጇ ክላስ ትሄድና ከአንቺ ጋር ብሬ መተኛ እችላለሁ እንዴ ትይ ነይ ተኝ፣ ምን ሆነሽ ነው ምናምን። ምንም አልሆንኩም ብቻ ብሬሽ ልተኛ ስለፈለኩ ነው ትላለች። ከዛ አብረው ይተኛሉ። በሌላ በኩል ደግሞ እዚህም እናትና ልጅ እንደሆኑ አልተዋወቁም እንጂ ስጦታ ይዞላቸው ይመጣል። ዘይት፣ ዱቄት፣ ሽንኩርት ምናምን ይዞላቸው ይመጣል። የብሌን እናት ይኸውልሽ ስጦታ አምጥቼልሻለሁ፣ በጣም አመሰግናለሁ፣ ኑ ልቀፎት ይስል ያቅፋታል። ወይዘሪት ገነት ማልቀስ ትጀምራለች። በጣም ደነገጠ ዳጊ። ምንድን ነው የተፈጠረው? ይኸውልህ ከዓመታት በፊት ልጄ ጠፍቶ ነበር፣ ሳቅፍክ ያ ስሜት ተሰምቶኝ ነው። እኔ ራሴ እንደዚህ አይነት ነገር ይሰማኛል። ከዓመታት በፊት እናቴ ጠፍተ ነበር፣ እኔም እንደዛ ነው የሚሰማኝ። እኔም እኮ እናትክ ነኝ እና ያቅፋኝ ትለዋለች ማለት ነው። የራሷን ሀሳቧን ደብቃ እሱም እንደ እናቷ ያቅፋታል ማለት ነው። በጣም በሚያሳዝን ሁኔታው በሁለቱም ቦታ እናትና ልጅ ተገናኝተዋሉ። መሀል ላይ ያሉ ሰዎች ግን እናትና ልጅ እንደሆኑ እንዳይተዋወቁ ብዙ ጊዜዎችን እያደረጉ ነው የሚገኙት ማለት ነው። በዚህ በኩልም ብሌንና
ወይዘሪት ገነት እናትና ልጅ ናቸው። መሀል ላይ በኃይሉና ቃል ናቸው የሚያውቁት። ይህ ነገር ብዙ ነገሮችን አበላሽቷል። መሀል ላይ ደግሞ ብሌን ከዚህ በፊት ቃል እያወራቻቸው የነበሩትን ነገሮች ወይዘሮ ገነትን አቅፋ በተኘችበት ቦታ ታስታውሳታለች ማለት ነው። በሌላ በኩልም ገነትና ዳጊ አብረው ቁጭ ብሎ ብዙ ነገሮችን እያወሩና በቃ ምሳ፣ እራት፣ ቁርስ ምናምን ብላ ብድግ ትልና ሽሮና ደረቅ እንጀራ ታቀርብለታለች። በጣም ጣፍጦት እየበሉ ነው። ደስ የሚል ጊዜ ነበረ። በነገራችን ላይ እናቶች ያዘጋጁት የትኛውም ነገር ይጣፍጣል ማለት ነው። ስለዚህ ዳጊ በጣም ደስ ብሎታል። እዚህ ቤት ምግብ ሲበላ የእናትነት ነገር እንደሚሰማው በውስጡ እየጠረጠረ ነው። ግን ቆይ ምን እየሆንኩኝ ነው? ወዴት እየሆንኩኝ? ለምንድን ነው እንደዚህ መሆኑ? ምንድን ነው የተፈጠረው እያለ ነው በውስጡ። ወይዘሪት ገነትም እንደዚህ እሱን እንደዚህ ሳየው ለምንድን ነው ውስጤ እንደዚህ የሚንዘፈዘፍለት? ቆይ ማን ነው እሱ? ምንድን ነው ከኔ የሚፈልገው ምንድን ነው እያለች ነበረ። እሱም እንደዚህ በውስጡ ሁለቱም ሰዎች በውስጣቸው በጭንቀት ታፍነዋሉ። በዚህ በኩልም ወይዘሪት ገነትና የቤት ሰራተኛዋ በሀሳባቸው ተውጠዋሉ። እኔ እሷን ሳያት እንደዚህ አይነት ስሜት የሚሰማኝ ለምንድን ነው እያለች ነው ወይዘሪት ገነትም። እንደዚህም የቤት ሰራተኛዋም ቆይስ እሷን እንደዚህ ሳያት በጣም ደስተኛ መሆኑ ለምንድን ነው እያሉ ነው። ሁለቱም ቦታ ላይ እናትና ልጅ አብረዋ ሆኖ በጣም ኃይለኛ ስሜት ውስጥ ነው ያሉት። በሌላ በኩል እንግዲህ ወይ አቶ በኃይሉ እናትና ልጅ ተኝቶ አይቶ ተቃጥሏል ማለት ነው። እኔ እናንተን ላርቃችሁ ፈልጋለሁ፣ ጭራሽ መታችሁ ተቃቅፋችሁ እኔ የምፈልገውን ነገር ላገኝ እንጂ ለምን መተቃቀፍ አይደለም አብራችሁ ገደል አትገቡም? የራሳችሁ ጉዳይ እኮ ነው፣ ምን አገባኝ ይልና ጥሎ ወደ ቤቱ ይሄዳል። ወደ ቤቱ ሲሄድ ደግሞ ቃል ፍተሻ ላይ ነው ያለችው። ምን እያረግሽ ነው አንቺ ሴጣን? ሽቶ እየወሰድኩ ነው ሬሳው ላይ እንትን ልበል፣ ምክንያቱም ከጊዜ ቆይታ በኋላ ከቆየ ሬሳው ይሸታል። አየሽ በጣም ሴጣንና ብልጥ እንደሆንሽ አውቃለሁ። ትክክል ነሽ፣ ሂጂና ሽቶውን ሬሳው ላይ ንፊ ይላታል። ሬሳው ላይ ልትነፋው ስትመጣ በጣም ፈርታና በፍራቻ ተሞልታለች። ከዛም የሆነ ሬሳው የሚንቀሳቀስ ይመስላል። ከዛም እየሸሸሽ በኃይሉ እያለች እየጮኸች አንቺ ሴትዮ ልታብጂ ነው ወይ ልታሳብጅኝ? ምንድን ነው? ሬሳው እየተንቀጠቀጠ ነው ትላለች። ሲመጣ ሬሳው ምንም አላለም። ከዛ በኋላ እንግዲህ ያ ሰውን ሽቶውን ሬሳው ላይ ሊቀባ ይሞክራል ማለት ነው። ሬሳው ደግሞ በተቃራኒ የሚንቀሳቀስ ይመስላችኋል፣ ግን እየተንቀሳቀሰ አይደለም እያለና እየጮኸ አምጪው አንቺ ቀልቃላ ቀፋፊ ይላትና ሊረጫ እንደዚህ እንትን ሊል ሲል ሬሳው እጁ ይንቀሳቀሳል። ዋይ በኃይላ ብላ ትጮኻለች ማለት ነው። አራፍሽ ይዘጋ ምንድን ነው እያለም እንግዲህ የብሌን አሳዳጊ እናት ናት ተብላ የመጣችው ሴትዮዋ ናቃችና ተነሰች ማለት ነው። ነገሩ በሙሉ ድብልቅልቁ ነው የወጣው ማለት ነው። ህይወት በእንደዚህ አይነት መልክ ህይወትን ትዘራለች ማለት በጣም ከባድ ነበረ እና ሁሉም ሰዎች በቃ ፌንት እስከሚነቅሉ ድረስ ደረሱ። ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።